ጣጣ ውስጥ ሊገቡት በቃ የኔ ችግር ማለቅ የለውም። ጉዶኝልሃለሁ። ልጅቷ አመለጠች። ምን ማድረግ እንዳለብኝ አላውቅም። በቃ ነው የሆነ የሚበላ ነገር ይዤ ልምጣ ብዬ ነበር የወጣሁት። እሺ አሁን ምንድን ነው የማደርገው? እንዴ ታወጣ ማለት ነው እንዴ? ፖሊስ ብትመጣስ? ሁላችንም እኮ እጃችን አለበት። አንተ ስታወራኝ ያቡ አብሮ ነበር። እሱን አስመለጣት ማለት ነው። እግሬን ጠብቆ ቆይ ይገለዋል። አትደንፋ ማለት ነው። ሄሎ የውሻ ልጅ ሄሎ ሰላም። እኔ ምን እንዳላት በምን አውቃለሁ? የምራችሁ ነው ተገኘች? አረ በቃ እያያችኋት እሺ፣ ይዘው መጣው ጠብቁኝ። ምንድነው? ቆይ ማን ነው የተገኘው? የት ነው የምንሄደው? ምናልባት ልጅቷ ማን ነበረች? ማደር ማያው ሰው ተገኝታ ሳይሆን አይቀርም። አረ ባደረገው ደስ አይልም? ማይኮ ተገኝታ ነው። የምርህና? የምሬን ነው። ኑ እንሂድ። እና ምን እንሰራለን? እሺ አሁን የት ልሂድ? አይኔን አፍጥጬ ሀገር ቤት ብሄድ የሰው መሳቂያና መሳለቂያ ነው የምሆነው። ኡፍ አምላኬ ሆይ እባክህን መንገዱን አሳየኝ። ደግሞ እኮ እንዴት እንደራበኝ። አንቺ እዚህ ደግሞ ምን ትሰሪያለሽ? እሺ የታለች? ምንም ያህል ጊዜ እኮ አልፈጀብንም። አሁን እኮ እዚህ ጋር ናት ብሎኝ ነበር፣ ግን የት እንደወሰዳት አላውቅም። ምንም ያህል ጊዜ እኮ አልፈጀብንም። አሁን እኮ እዚህ ናት ብሎኝ ነበር። ቆይ ምን ወሰዳት? ብቻ እየቀለድክብኝ እንዳይሆን። በእናትህ ባሩክ ተረጋጋ። በዛ ላይ ሲደውል እኮ አብረኝ ነበረ። እንዴት እንደዛ አይነት ነገር አድርጋለሁ እኔ? ቆይ ተረጋጋ ባሩክ። ምናልባት ሰው እየጠበቀች ቢሆንስ? ሄሎ አንተ ቆይ ምን ሆነህ ነው? የትም ጥላት እንዳትሄድ አላልኩም ነበር እንዴ? እና ታዲያ አትናገር? ምን አይነት ነው በእናታችሁ? ምንድነው የሚልህ? የራባት መስሎኝ ምግብ ላመጣላት ሄጄ ስመለስ የለችም እኮ ነው የሚለኝ። ወይኔ እኔ እናት ብር እንኳን እኮ የላት። በቃ ተረጋጋ። እንደምንም ብለን እናገኛታለን። እሺ። እና ፖሊሶቹ ጋር ምንም ነገር የለም? 24 ሰዓት እንዳለፈ ሄጄ ማሳወቅ አለብኝ። ግን እኮ ማንም ጉዳት ካላደረሰባት ፈልጋ ከሄደች እሷን ማሳደዱ ተገቢ አይደለም። አላቅም። እንዴ ምን ማለታችሁ ነው? እዚህ እኮ የምታውቀው ሰው እንኳን የላትም። እኔና ምናምን መታኮ ነው እዚህ ሁሉ ነገር ውስጥ የገባችሁ። ታዲያ አንተ ያደረካት ነገር ምንም የለም አይደል እንዴ? ምን አስጨነቀ? ቆይ አንተ ምን ማለት ነው? እንዴ ነው ማለት ጨነቀው? ቆይ ሁሉንም ነገር እያወቅ ምን ማለት ነው አትጨነቅ ማለት? ለነገሩ እኔ ነኝ ጥፋተኛ። ልጅቷን ከመጀመሪያው ብረዳት ኖሮ የሁሉ ነገር አይመጣም ነበር። ማለት አልገባኝም። በመሃላችሁ ስልክ ይጠራ። ጄሪ ደወለች። አያገባኝም። ይኸውልህ እኛ የለንም። እሺ ሄሎ አንተ የታባ ሆነ ነው? የት ሄዳለሁ ብለሽ ነው? ሰፈር ነኝ። ምንድነው? እስኪ ላው ላይ አድርገው። ስማ አንተ ምንድነው ደግሞ ከሰው ጋር ነህ እንዴ? አዎ ለብቻዬ ነኝ። ምን ነው? እንደዛ ግን አይመስለኝም። ለማንኛውም የራስህ ጉዳይ። እና ምን ነበር? ምን እና ለምን ደወልሽ ነው? አይ እንደዛ ሳይሆን በጣም ስታፋጥጭኝ ጊዜ ነው። ማን ነው? ዛሬ ደግሞ ጉድ ሲያደርገኝ ያቺን አጥንተ ጎዶሎ አላገኘኋትም መሰለ። ማናት ደግሞ አጥንቷ የጎደለ? ያቺ ናታ የባሩክ። ደግሞ ምን እላታለሁ? እቺ ማህደርን ነው የምልህ። ምን? የት አገኘሻት? እዛ ታች ሰፈር እየለመነች። እና ምን አልሻት? ያጁል እንዳያገኛት አባረርኳት። ለነገሩ አንተን ብታገኛት ለቃትማ።
ያምሻል እንዴ? ምን ማድረግሽ ነው? እና ወዴት ነው ሄደችው? ምን ልትሆን ነው? እና እኔ ጄሪ ነኝ ያቺን አጥንተ ጎዶሎ ተከታትዬ የምነግርህ? በአቅም አልነግርህም። እሺ አንቺ ሰይጣን፣ ይኸውልሽ ቤት ልምጣ ብቻ የማደርገው እኔ ነኝ የማውቀው። እሺ ቆይ ምን አለ ብትረጋጋ? እንዴት ነው የምረጋጋው? እየሰማት አይደል የምትለው? ሲጀመር ይኸውልሽ የምጠይቅሽን ብቻ መልሽ። እስኪ ልቀቀኝ በእናትህ። ቆይ ተረጋጉና እናወራ። እንዴ ምን ሆናችሁ ነው? ቁጭ በሉ። ምን ሆናችሁ ነው? ቆይ አንቺ መች ነው የምትቀየሪው? አንተ እንደው በማንም ኮተታም እኛን እንደቀየርከን። አንድ ምስኪን ሰው አገኘው ብለሽ ነው እንደዚህ የምትጫወችባት? እኔ ላይ አትደንፋ። በራሷ ፈልጋ ለሄደች ልጅ እኔን ተጠያቂ አታድርገኝ። አንቺ ሁሌም ራስሽን ከሰራሻቸው ተንኮሎች እንዳራቅሽ ነው። እስኪ ተረጋግተን እንደ ትልልቅ ሰዎች እናውራ። ሳንደማመጥ እንዴት ተረጋግተን ማውራት እንችላለን? ስማ፣ ለአንተ ክፉ አስበው ምንም ማንም አላደረገም። እሺ ምን ያህል እየፈለኳት እንደነበረ አይተሻል አይደል? ቢያንስ ስታገኛት እንኳን ለእኔ ደውለሽ አትነግሪኝም? ለምን ብዬ ደግሞ ተገላገልኳት ስል መልሼ ቤቴ ላስገባት? ቆይ ምንሽ ተነካ? ምን አደረገችሽ? ቆይ ልጅቷ ጥፋት ምኑ ጋር ነው? በቃ ይሄ ቤተሰብ ውሳኔ ነው። እኔን እንደ ቤተሰብ ብታዩ ኖሮ ይሄንን ግፍ እኔ ላይ አታረጉም ነበር። ቢገባ ዘርህን አበላሽተህ እኛን እንዳታሰድበን ነው። እሺ ሙሉ ህይወቴን አበለሻሽታችሁ ካመሰቃቀላችሁት በኋላ እንዴት ነው ባክሽ የታደጋችሁ? በቃ ሁሌ እኔ ጋር እየመጣ መደንፋትህን አቁም። እሷም ህይወቷን ትኑር፣ አንተም ህይወትህን ኑር። እሺ እኔ የምታወሪላት ነገር ምንም አልገባኝም። እቺ ሰው እንዳትመስልሽ ሙሉ ህይወቴን ያበላሸችው ማለት እኔ ዩኒቨርሲቲ ተማሪ በነበርኩበት ሰዓት ታዩ በእናትሽ እኔ እናት በነገር ያዝንሽ። ምን ላምጣልሽ? እኔ ሁሉን ነገር መስማት ፈልጋለሁ። ሄሎ ዮኒ፣ እንዴት ነህ? አለሁ። ሀና ነኝ። አስታወስከኝ? ከባሩክ ጋር አለሁ። ለሆነ ጉዳይ ፈልጌ ነበር። ቤት ነህ? ሰላም ነው። አንዴ ፈልጌ ነበር። ወጣ ማለት ትችላለህ? እሺ በቃ እጠብቅሃለሁ። ሀኒቾ እንዴት ነሽ? እንዴት ሰፈሪ ልታውቂ ቻልሽ? አንድ ሰው ከልቡ የሆነ ነገር አጥብቆ ከፈለገ እኮ የማያገኘው ነገር የለም። ሀኒቾ እና እንዴት ነሽ? ወይ ደስ የምትይ ተግባቢ ልጅ ነሽ። አመሰግናለሁ። ግን ስልኬን መጀመሪያ እንደነገርኩ ነው። የስልኩ ነው የሚገርምህ። ምን ስለማይ አዲስ ነገር ተገኘ እንዴ? አይ አይደለም፣ በማሂና በባሩክ ያለውን ግንኙነት ማወቅ ፈልጌ ነው። ማንም ሊያስረዳኝ አልቻለም። እንዴት? አይ አላውቅም። እሱ ሊነግረኝ ሲጀምር እሷ ታቋርጠዋለች። እሷን ደግሞ እንድትነግረኝ ስጠብቃት ነገር ታስቀይሳለች። በመሀል ቤት የነሱ ጭቅጭቅ ነው የተረፈኝ። እኔ ብዙም አላውቅም። ብቻ ግን ማሂ የባሩክ ፍቅረኛ እንደሆነች ብቻ ነው የማውቀው። ምን? እንዴት? ከግቢ ጀምሮ ነው የሚተዋወቁት። ብቻ ቤተሰብ ያስተዋውቃቸው ይመስለኛል። ጭራሽ እዚህም ተዳርሰውልኛል። አዎ፣ ግን አንቺ ራስሽ ማንሽ? ምንድነሽ? ጨርስልኝ፣ ከዛ ራሴን አስታውቃለሁ። እና ቤተሰብ አልወደዳትም ነበር፣ ተለያዩ። ዝም ብሎ መለያየት? እኔ እንጃ ብዙም አላውቅም። ብቻ ግን ብዙ ያልተፈቱ እንቆቅልሾች አሉ። አልገባኝም። ብዙ ነው ታሪኩ፣ እኔ ራሱ አይገባኝም። እና እሱ ሲረጋጋ በሰፊ ይነግርሻል። እና አሁን አብረው ከነበሩ ለምን ጠፋች? እሱ አልፈለገችም። በፍቅርም አብረው አልነበሩ እና እሷ የምታፍርበት ነገር ስለሌለ ነው አብረው የሚኖሩት እኮ። እንደዛ መሆን አለበት። እንዴት? ከሷ ጋር በፍቅር ሆኖ እንዴት ከኔ ጋር በፍቅር ሊያወራ ይችላል ብዬ ነው። ምን? አንቺ ፍቅረኛው ነሽ? አዎ። ስለኔ አውርቶ አያውቅም? አረ በጭራሽ። ትውውቃችሁ ብዙም የዘለቀ አይደለም። ደግሞም ስለ እንደዚህ አይነት ነገር ሲያወራ ሰምቼው አላውቅም። በዛ ላይ አሁን ላይ ስለ ፍቅር ማሰብ እንደማይፈልግ ነው የነገረኝ። አትቀልድ። በጣም ብዙ ጊዜ ሆኖናል እኮ ማውራት ከጀመርን። እንጃ እንግዲህ ግራ እየተጋባው ነው መሰለኝ። ያው ካላመንከኝ ማየት ትችላለህ። እስከ አፕሪል 20 እያወራን ነበር እስከመጣ ድረስ። ይሄ ማለት እኮ ከግቢ ጀምሮ እስካሁን ማለት እኮ ነው እኮ። እና እኔም ካልከው ጋር ሊገጣጠምልኝ አልቻለም። ምናልባት መስሎ ይሆናል።
ምናልባት መስሎኝ ይሆናል። በቃ የጀመርኳት ስራ ስላለች እሷ ልጨርስ። እሺ በቃ በጣም አስቸገርኩ። ምንም አይደለም። እሺ ምንድን ነው እየተፈጠረ ያለው ነገር? ስመጣ ለዛ ነው ለእኔ ፍቅር መስጠት ያቃተው? እንደዛ እንዳልጎተጎተኝ አሁን በዚህ ልጅ እኔን ይቀይረኝ ነው? እረሱማ እንደዚህ ያለ ያደርግ አይችልም። እኔ ሳውቀው እንደዚህ አይነት ሰው አልነበር። አንተ ግን ምን አይነት ሰው ነህ? ሁሌ ነገሮችን ማበላሸት አይሰለችም? ልክ እንዳንቺ። ቀለድክ? ከሰው ጋር ነኝ ብለህ ቆይ ስልኩን መዝጋት አትችልም ነበር? አንቺ ስትደውይ ወንድምሽ አጠገቤ ነበር። በዛ ላይ ስልኩ እኔ ጋር አልነበረም፣ እሱ ጋር ነበር። ማን ሲለኝ ጄሪ አልኩት። ከዛ በዛ ሰዓት እንዴት ደውላለች ብሎ ላውድ አድርገዋል። እና ሁሉንም ያልኩትን ሰማ? አላውቅም፣ ብቻ የተቀያየሩ የማኝ ስም ስታነሺ ነው። ቱልቱላ። ቆይ ለአንተ ለምን ደወልኩ? ስሚ ዮኒ ማኛ እኮ ነኝ። እንዴት በእኔ አትተማመኝብኝም? ለረዛው ጥርስህን። ስሚኝማ፣ ለምንድን ነው ወንድምሽ ቺክ እንዳለ የደበቀ? ማናት እሷ? ሀኒ ናታ። በለው እንደዚህ ያለች? በጣም ነው የገረመኝ። አንቺም አታውቂም ነበር? ኧረ እኔ ምንም አላውቅም። እኔ እንደዚህ መከራዬን የምበላው ከዛች ገልቱ ጋር እንዳይሆን አይደል እንዴ? አረ በጣም ይገርማል። እኔማ ከባሩክ ባልሰማ ከጄሪ እንዴት አልሰማውም እያልኩኝ እኮ። አንተ ንገረኝ እንጂ። ቆይ በምን የተነሳ ነው ልትነግረኝ የቻለችው? ያውም ሰፈር ቀጥ ብላ ነው የምታችሁ? ጭራሽ ሰፈራችሁ? አላምንም። ለምን ብላ? መብትሽ ነው። ማሂና ባሩክ ምንድነው ግንኙነታቸው አለች። እናንተ ምን አልካት? እኔማ ማን ብሎኝ? ሁሉም እውነት ነው ያልኳት። አታደርጉ። ምን ነው ሌላ ጭቅጭቅ ላይ ሆናችሁ ነው እንጂ ልትነግሯት እንደነበረ እኮ ነግራኛለች። ያማል እንዴ እንደዚህ ታደርጋለህ? ምን እንዳይፈጠር ማሂ እኮ ነች ሄደችው። እድሜ ላንቺ። ደግሞ እውነቱን አውቃ ብትገባበት ነው የሚሻላት። ምን አይነት ሰው ነህ? ስታስጠላ። ማን አንተን አዋቂ መካሪ ያደረገክ? ቆይ አንቺ ምን አንጨረጨረሽ? እዚህ ጋር ምጅሽ አለበት እንዴ? ማለት እርግጠኛ ነኝ እሱ ቢሰማ እንዳንቺ ነው። እሱማ ምን አለበት? አይሞቀው አይበርደው። ቆሞ ቢቀር ራሱ አይጨንቀውም። በቃ እኔ አሁንስ በሰይት መጨነቅ ነው ይሰለች። እኔ ምንሽ እና ግን ከዚህ ሁሉ ጊዜ በኋላ እንዴት ድንገት መጣሽ? ከባድ ነው። እዛ ጋር ነው አንድ ለመጣም ብዙ ጊዜ አስቤ ነበረ። ነገር ግን ያው ሲመቻችልኝ ያው መጣ። አሪፍ አድርገሻል። እና እንዴት ነው ሀገርሽ እንደጠበቅሽው አገኘሽ? አንዳንድ ነገሮችን እንደጠበቅኳቸው ናቸው፣ ግን አንዳንድ ነገር ከባድ አይደል? ህይወት እንደዚህ ነው። ትላንት ነበር ያልሽው ዛሬ ነው። እና እንዴት ነው እዛ የነበርሽበት ሀገር ቤተሰብ ምናምን መሰረትሽ? ትዳር? አትቀልድ እንጂ እኔ ስራ ሳትሄድ ነበር እና እኮ ነው ችግራችሁ። እዛ ከሀገር ውጭ ያላችሁ ሰዎች ገንዘብ ስታባሩ ላይፍ ያመልጣችኋል። እውነት ለቱማ ምትወላ አይስቀልድ ነው። አሁንም እድላለሽ ሀገርሽ ላይ ተረጋግተሽ ራስሽን ያልሽ ጀምራለሽ። ያሰብኩኝ አሪፍ። እና አንተስ? እኔ ደህና ነኝ እግዚአብሔር ይመስገን። አትቀልድ። እኔ እሱን አይደለም ያልኩህ ስለ አንተ ነው ያልኩት። ገብቶኛል እባክሽ። እኔ እንጃ እኔ ስለ ራሴ ምን ልነግርሽ እንደምችል ሳስብ ግራ ይገባኛል። እኔ በብዙ ነገሮች ውስጥ አልፌያለሁ። ጥሩ መጥፎ ነገሮች አሳልፌያለሁ። ብቻ እስኪ የተረጋጋ ሁኔታ ላይ ሰውን በደንብ አወራሻለሁ። ፀሐይ ላይ አቋምኩሻ። በቃ እኔ የምልሽ ጄሪ ወንድምሽ ግን በቁም ነገር ያስበኛል? ቀላል ያስብሻል? ከመምጣትሽ በፊት እኮ ስለ አንቺ አንስቶ ራሱ አይጠግም ነበር። ልትመጣ ነው ካለኝ ራሱ ስንት ጊዜያችን። እኔ እንጃ። እኔ ግን አልመስልሻለኝ። ባልመጣ ይሻለኝ ነበር መሰለኝ። ለምን አልሽ? ማለት በስልክ ያወራኝ የነበረው ባሩክ አልመስልሽ ያለኝ ነው። አሁን ሙሉ ትኩረቱ ያቺ ዘራ የተበላሸች ልጅ ላይ ነው። ስገምት የሆነ ነገር ሰርቃ ነው ሄደችው። ከኔ ጋር ራሱ ስንት ቀይን ሰርቃ ስንት ነገር እንደተዳረሰ እናማ አግኝቷት እቃውን ከተቀበለ በኋላ ተመልሶ ወደ አንቺ ይመጣል። ግን የፍቅር ግንኙነት የላቸው? በጭራሽ። ማን ነው እንደዚህ ያለሽ? ከዛሽ ኮተት ጋር ምን ልሁን ብሎ? ማንም አላለኝም፣ ግን በጣም ሲያሳላት አይቼው ነው። ሰው ጥሩ አያወራም። በጭራሽ ማንንም እንዳሰሚሽ። እኔ እኮ የማጣው መስሎኝ ነው እንጂ እኮ ማሂን አግኝቻት ነበር። ምን? የት? እሷን ልንፈልግ በወጣንበት። ግን ሳስበው ልክ የሰራው አይመስለኝም። ኧረ በጭራሽ።
እንደ ዛሬ ትክክለኛ ነገር ሰርተሽ አታውቂም። እዚህ ቤት ከመጣሽ ብዙ ነገር ነው የሚበላሸው። አላየሻትም? እሺ በጣም ጎበዝ። እኔ እንጃ ምንም አይምሮዬ ላይ ያርፍልኝ አልቻለም። ያያት መስሏት ይሆን? ፊቷን ብታዩ ምንድን ነው ያደረግኩት? አሁን ያሰብሽውን ብታደርጊ ኖሮ በጣም ነበር የሚቆጭሽ። በጣም ጥሩ ነው ያደረግሽው። ይዘሽብኝ ብትመጪ የምሬን ነው እቀየምሽ ነበር። ግን እንዳሉት ማረፊያ ከሌላት ምን ልትሆን ብዬ እኮ ነው። እስከ ዛሬ የት እንደኖረች ማን ያውቃል? ብቻ ፊቷ ከፊቴ መጥፋት አልቻለም። ኧረ የራሷ ጉዳይ፣ ገደል ትግባ። ግን በጣም ታሳዝናለች። ራስ ወዳዱኝ የጎዳት ያህል ነው የተሰማኛል። አሁን ላይ በጣም አዛኝ ነኝ አትበይ። ይሄኔ ቆጭሽ ነበር። ብቆጭሽ አለኝ ነበር። አሁንም እኮ የጄባያ ትኖር ይሆናል። ማለት ምን ለመሆን አላቅም። ብቻ አመጣትና የሚሆነው ይሆናል። ላብድ እኮ ነው። እሺ ካለችሽ እድልሽም ሞክሪ እና አብረን አንሄድም? ማ እኔ ለዛውም ሰይጣን ፍለጋ አላደርገውም። እኔ በቀዳለሁ። አሽቃባጭ ምን ታሽቃብጣለሽ? እሺ እደውላለሁ ብላኝ ነበር አይደል? እሺ የት አሉ? ታውቃለህ፣ አዲስ አበባ ጥልቅ ባህር ነች። እዚህ ጥልቅ ባህር ደግሞ ሰው ፈልገ ማግኘት በጣም ከባድ ነው። እሷ እንዴት ነው ያለሽው ብትላት ጭራሽ አታውቀውም። በእናትህ እኔ ትረካ እኔ ሰለቸኝ። ፖሊሱ በጣም ነበር የጮህብኝ። ለምን? የሄደና የጠፋ እንዳይደለም ማለት ይቺ ልጅ ነገ ብንይዛት መክሰስ ትችላለች አለ። ቤታችን ሂጅ እኮ ነው ያው ያለውን ነገር ሊው ብዬ ነው። ኧረ እባክህ ይሄው ውሻ ልጅ ቀድሞም ጠርጥሬው ነበር። ልጅቷማ ምንም አታረግም፣ ምስኪን ነገር ነች። ምንም አታረግም። ወይ ሰይጣን ወይ ሰው ካሳሳታት ነው እንጂ ምንም ነገር አታመጣም። ኧረ ችግር የለውም።